ወረዳ 04 ዓለም ባንክ አካባቢ ነው። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው እና 3 ሆኖ መጥተው ነው ጥቃቱን ያደረሱብኝ። በሰዓቱ በህግ ተይዞ ነበር። የሆኑ ነገር ሆኗል። ታስረውም ነበረ። ያው በቻልነው አቅም አሳሰረናቸዋል። ህግም ወስደናቸዋል። ህግም ደግሞ የሚሰጠውን ፍርድ ሰጥቶ ነበር በሰዓቱ። ማን ናቸው እነሱ? ምንሽ ናቸው እነሱ ለዳንቺ? ያው ከ3ቱ አንዷ ጓደኛዬ ነበረች። በተደጋጋሚ እንደዛ ስትመታሽ ምን ማለት ምን በምን ምክንያት ነው? ጥላላችሁ? በመሃላችሁ ተጣልታችኋል ወይስ ሌላ? የተጣላ ነው ከአንዷ ጋር ነበር። ያው ሌሎቹ ያገባ ሌሎቹ እንደ አጋዥ ሆኖ መጡ እንጂ የተጣላ ነው ከአንዷ ጋር። እንደዚህ የሚያስመታ ጥል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለሁለት ጊዜ ነው ለብዙ ጊዜ ነው በተደጋጋሚ ሲመቶሽ የነበሩ? አንድ ቀን ነው። ኦኬ እሺ። አፋኒ ኦሮሞቲንሌ ወንድ ኩን የሰጠ ከሚታለ ከመከሰረገ የሚገባብሲው መተከናቲም አይ ጓደኞቿ ናቸው እንዴ? ሄሪያዳ ማና በሩምሳ ተቆጭ በራታኒ። ኦኬ ጓደኛሞች ናቸው። በአንድ ትምህርት ቤት ነበር የሚማሩት። እዛ በትንሽ ነገር ተጋጭተው ከዛ እንደዛ ደበደቧት ማለት ነው። ኦኬ እኔ ማለት ብዙ ሰው በሌላ አንግል ስለተረዳው ነው። ከገጠር በሰራተኝነት ተልካ ከተማ ምሰራ ምናምን አድርጎም የሚያወሩ ብዙ ሰዎች አሉ። ለዛ ነው ግልጽ አድርገን ለሰው እንትን እንዴት ነው እሱ እንደዛ አይደለችም። ከራሷ የራሷ ቤት ላይ አልጋዋ ላይ ተኝታ በመተኛችበት ነው መጥቶ መጀመሪያ የያዟትና የደበደቧት። ጓደኞቿ ናቸው። አንዷ ጓደኛ ናት። የተጣላችሁ ከአንዷ ጋር ነው። ሁለቱ ተደርቦ ነው የመጡት። እንደዛ ነው። ማን ነው የቀረጸሽ? ቀራጯ አንዷ ናት፣ ኤደን። እነሱ ናቸው። ኤደን የምትባለዋ ናት ቀራጯ። ያቺ ስትመታሽ የነበረችው አስቆማ ፍርዱስና ሀኒ ናቸው ሁለቱ። ኦኬ አንቺ ከማን ጋር ነው የተጣላሽው? እኔ ከሀኒ ጋር የተጣላሁት። ኦኬ ምንድነው ግን የጸባችሁ መንስኤ? ያ በቃ በጓደኞችሽ እንዲህ ብለሽኛል አሉ ዋልሽ ነው የተጣላ ነው። ኦኬ ከዛ በቃ ተኮራረፍን። ያው ይሄን ነገር የሚያደርስ ነገር አይደለም እና ቤት ድረስ መጥቶ ማን ነው በር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ነብስ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ያ በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ ኦኬ አልተናገርሽም? ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። ኦኬ እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው ሄጄ ያስመረመረችኝ። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ ሚዲያ ላይ ኦብሴ እንዴት አገኘች? ሚዲያ ላይ እንዲፖሰት ያው ግሩፕ ነበር መጀመሪያ ግሩፕ ላይ የተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? ቪዲዮን ግን ለምን ፈለጉ መቅረጹ ነው? ያው መተናታል ሲሉ ቪዲዮ ካሌላቸው ደግሞ አልመቱኝም ስለምን ማስረጃ ይሆናል ብለው ነው ቪዲዮን እነሱ የቀረጹት። በይዜ ጆሌን ለዳ ኢመኒ ልጆቹም ህፃን ናቸው ማለት ተቀራራቢ እድሜ ላይ ናቸው ከኦፕሲቱ ጋር ማለት ነው። ቪዲዮውን የሚቀርጹት ደግሞ ለቀሩት ጓደኞቻቸው ሊያሳዩ ነው። ትምህርት ቤት ወስደው ምናምን ኖርማሊ መተናታል ምናምን ብለው ለማሳየት ነው መሰለኝ። አከሱማ ኦፕሲቱ አው እንደዛ ነው።
ኦኬ እዚህ ለምትገኙ 12400 ሰዎች እዚህ ጋር ያላችሁት ሁላችሁም እስኪ አንዴ ሼር አድርጉ በእጃችሁ 12000 ሰው አላችሁ ሌላ 12000 ሰው ታመጣላችሁ እስኪ ሼር አድርጉና አካውንት ተቃጥሉን አካውንቷን ጻፉ ምናምን እያላችሁ ነው እያየን ነው እነግራችኋለን የደረሰባትን ሁሉም ሰው ይስማ ድጋሚ አሁንም እየጠየቅን ልጅታ ሲጀመር ከአካል ይልቅ ስለ ልቦና ነው የተጎዳው ሞራላ ነው የተነካው ለምን ተማሪ ናት ገና ታዳጊ ናት ቪዲዮዋ በየሚዲያውና በየፌስቡኩ በየቲክታኩ ተሰራጭቷል ጓደኞቿ ያዩ ነው ቀና ብላ መሄድ አቅቷታል ልጅታ ማለት ነው እንደምታያት ያው እንትን ዝም ብላ ነው እንትን የምትለው አቀርቅራ የምትቀመጠው ስለዚህ ሁሉም ሰው መስማት አለበት አዎ ቶሎ በሉ ሼር አድርጉ አካውንት ባንድ ላይ እነግራቸዋለን የተፈጠረውን ነገርም አሁንም ከምናደክማት አንዴ ተናግራ ከዛ በኋላ አካውንት እንጠይቃለን መሀል ብትናገር ቆንጆ ነው አካውንቷን ነሞትን ያመላላራኒ ሜቢ ይቀባቹ ደንዳኒ በሁ ደንዳኒ ኦኬ ንገሪንና እዚህ ይዘን ጽፌ ባክግራውንድ አስቀምጣለሁ አካውንት እስቲ 1000 ቆይ ሌሎች ደግሞ ድርጅቶች ባለሀብቶች ምናልባት በልዩ መንገድ ማገዝ የምትፈልጉ ካላችሁ እየጠበቅናችሁ ነው የስራ እድልም ይሁን የተለያየ ትምህርት እድልም ይሁን ትላልቅ ድርጅቶች ባለሀብቶች ነጋዴዎች ካላችሁ ማምጣት ትችላላችሁ እናስገባችሁ ወይ እስቲ አንድ አካውንቱን ንገር አሁን ገንዘብ እንዳትልኩ የምትሉት ለምንድን ነው 1000 37 33 33 33 99 99 03 9 ሁላችሁም አንዴ ስልካችሁን ያዙ እጃችሁ ላይ ያዙ ነግራችኋለሁ ያው ታሪኩን እንደሰማችሁት ነው በጓደኛ መሀል ጸብ አለ ግን የዚች ልጅ ጸብና ድብደባ የግድያ ሙከራ እንጂ እኔ ድብደባ ብቻ ነው ብዬ አላስብምና ልጅቱ ምን ያክል ስነ ልቦናዋ እንደተጎዳ በአካል ሄደው ያዩት ሰዎች ነግረውኛል በአካል ሄደው ቤቷ የጠየቋት ሰዎች እንደነገሩኝ ከሆነ በጣም ፈሪ ሆናለች በዛው በተኛችበት መኝታ ቤትና ብተዋ ቤተሰብ በሌለበት ሰዓት ሄደው ደብድበዋት በገዛ ቤቷ ውሃ ደፍተውባት እንደዛ የሽፍት አይነት ባህሪ እስኪያሳዩ ድረስ ያን ሁሉ ነገር ካደረጉባት በኋላ ያው ልጆች ናቸው ተብለው ተፈተዋል ግን አሁንም ቢሆን እንዲፈሩ መደረግ አለባቸው ያለበለዚያ በዚህ ልምዳቸው ሌሎችንም ህፃናት ልጆች እንደማያጠቁ ምንም ማረጋገጫ የለምና እንደው ይሄ ጉዳይ ቢታሰብበትና ልጆቹ ቅጣት ቢሰጣቸው ጥሩ ነው ብዬ ነው ማስበው እንደኔ አስተያየት ልጅቱ ግን በጣም ጥሩ ስነ ምግባር ያላት ልጅ መሆኗን በዚህ ቪዲዮ ብቻ አስመስክራለች እና ብቻ ግን አላቅም እንደተናንተናው ከፍቶኝ እንደተናንተናው አልቅሼ አላውቅም